ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሸር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ጉድ ነው እናንተ። የሃይሚን 200K ማለት ነው ብሩኬ ሳይሆን የዳን የሚባለው አጭሩ ልጅ ማለት ነው። አጭሩ ልበለው እንጂ ምን ላድርገው ማለት ነው። በነገራችን ላይ በቁመት አንድ ናቸው ሁለታቸውም ማለት ነው። ተመሳሳይ ናቸው እና ወይኔ ይቺ ሃይሚ የምትባል ልጅ ግን ትክክለኛ ጤነኛ አይደለችም። አሁንስ እኔንም እያናደደችኝ ነው ማለት ነው። በቀደም ዕለት አንድ ሀብል ሲያደርግላት ነበረ ማለት ነው። ይሄ ዳን የሚባለው አጭሩ ልጅ ማለት ነው። በነገራችን ላይ ልብስ እየተኮስኩኝ ነው ማለት ነው። ልብስ እየተኮስኩ እስኪ ትንሽ አንዳንድ ነገር ልበል ብዬ ነው። ኢትዮጵያን ከፈት ሳረገው አዲስ ነገር አገኘሁ። እሱ ምንድነው ብዬ ሳይ የሃይሚ ሄዳን የሚባለው አጭሩ ማለት ነው። ዛሬ ማታ ይጠብቁኝ የሃይሚን 200K አከብራለሁ ብሎ ፏብትና አላለም። ይሄ አጭር ማለት ነው። የእውነት ብሩኬ በጣም አሳዘነኝ። በጣም ሃይሚ ግን የምታደርገው ስራ በጣም ብልግና ስራ፣ በቃ የሆነ የሚያስጠላ ነገር ነው ያደረገችው። የብሩክን አጸፋ ወይንም ብድር ለመመለስ ብላ በጣም ተመልካቾቿን የሚያስቀይም ስራ ነው እየሰራች ያለችው። እውነት ለመናገር በጣም ነው የምታስጠላኝ፣ በጣም ነው ያናደደችኝ ማለት ነው። ምክንያቱም የሚችልች ማለት ነው ከብሩኬ ጋር ብዙ ጊዜያቶችን አሳልፋለች። ነገር ግን አሁን እሱ የሚያከብረው 200K ምንም በተመለከተ ነው። እንግዲህ ብሩክ ታውቃላችሁ የእሱን 200K እሷ ናት ያከበረችለት ዱባይ በጣም ደስ በሚል ሁኔታ ማለት ነው። ጀልባ ላይ ምናምን እንጆይ እያደረጉ በጣም ደስ ይል ነበረ ማለት ነው እውነት ለመናገር እና እንግዲህ እሱም ቃል እንደገባላት እናውቃለን ማለት ነው። እሷ 200K ስትገባ እንደሚያከብርላት ማለት ነው። ስለዚህ አሁን ግን እሱ ሳይሆን እንዲያከብርላት የፈለገች የአጭር ዳን የሚባለው ማለት ነው። በኋላ የመጣኝ ነው ወጣች ሃይሚን የሃይሚ ቅሌት አይደለም ነው። እና አሁን ደግሞ አሽቃባጮች የምትሳደቡት ማለት ነው። አሽቃባጭ መልካም ማሽቃበጥ ብለናል ማለት ነው። ስለዚህ ማንም አይሰማችሁም አሽቃብጦ ማለት ነው። ምክንያቱም እሷ የምትሰራው ስራው ጥሩ አይደለም። በጣም ነው የምታሳፍረው እውነት ለመናገር ይቺ ሃይሚ የምትባለው ግለሰብ ማለት ነው። በጣም ነው ያናደደችኝ እኔ ራሱ እንደዚህ በዚህ ልክ መዋረድ አለ። የምር ብሩኬ በጣም አሳዝኖኛል። እንግዲህ ትናንትና ሚፍታህ ሊያስታርቃቸው ነበረ፣ ግን ያው አልተስማሙም ማለት ነው። አልታረቁም። ነገር ግን አልታረቁም ማለት ደግሞ እንግዲህ ያው በሌላ ጊዜ እንደሚታረቁ ምናምን ነገር ተናግሮ ነበረ። ነገር ግን ጭራሽ ብሶባታል ማለት ነው ሃይሚ የምትባለዋ ማለት ነው። በጣም አናደደችኝ። አሁንም አካምር እኔ ራሱ ማለት በጥፊ ነበር ማለት ባገኛት እኔ ማለት ነው። እና በዚህ ልክ መሆን የለበትም። ይቅርታ አድርጎልኝና ብሩክ ያሳዝኖኛል መስኪን ማለት ነው። በቃ ወደ ሱሲ በቃ ተመለስ። የምር እቺ የሆነች ቆርቆንዳ ከሷም ብሶ ደግሞ ማለት ነው በጣም ነው እየጠገበችው። የዩቲዩብ ብር እኮ በነገራችን ላይ ያጠግባል። ለዛ ነው የጠገበችበት ማለት ነው። ስለዚህ ተዋት በቃ ምንም አትለማመጣት። የምር እኔ በጣም አሳዝኖኛል። ትናንትና በተለይ የሆነ ፍዝዝዝ ብሎ ምናምን ሳየው በጣም ተሰምቶታል ማለት ነው። ስለዚህ አንቺ ሃይሚ የምትባዩ ግለሰብ በጣም ነው የምታሳፍሪው። ከአንቺ ይሄ የማይጠበቅ ስራ ነው የሰራሽው ማለት ነው። እና በጣም ብልግና ነው የሰራሽው። እኔ በበኩሌ በጣም ተሰምቶኛል። እውነቴን ነው የምላችሁ። እንዴ በዚህ ልክ አለ እና ይሄ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ በጣም አናደኛለች ከምር። እኔ በበኩሌ እንደ ሰውኛ በጣም ነው ያናደደችኝ ማለት ነው። እንግዲህ የእነሱ ነገር አብቅቶለታል በሚለው ትይዙታላችሁ። ሸቃሊት ልብስ እየተኮሰች እናንተ ልብስ መተኮስ እንደሆነ ይሰለችዋል። ግን ምንድነው እዚህ ከወገብሽ ጋር ያሰርሹ ምናምን እንዳትሉ መቼም የእናንተ ነገር እኮ አታፍሩም። እሱ ደግሞ ማለት ነው ልብስ እየተኮስኩ ስለሆነ ወገቤን ስለሚያቅተኝ ብዙ ልብስ ስለምተኩስ ማለት ነው። ወገቤን ስለሚያመኝ ቢጃማኝ ነበረኝ ማለት ነው የምለብሰውን ማለት ነው። ሻርፑን ጠመጠምኩት ማለት ነው። እና ሻርፕ ላለማምጣት ሄጄ ቁም ሳጥን ላይ ማለት ነው። ከዛ ቢጃማዬን ሳገኘው የታጠበውን አንስቼ ወገቤ ላይ ያሰርኩት ማለት ነው። ምክንያቱም እሱ ጥሩ ነው ማለት ነው ለወገብ ምናምን በጣም ጥሩ ስለሆነ አሰርኩት እላችኋለሁ። እና ይሄ ነው የምላችሁ። ስለዚህ እንግዲህ ሃይሚ ነገር በዚህ ተቋጭቷል ማለት ነው። እና እኔ በጣም አናዳኛለች ሃይሚ የምትባለዋ ግለሰብ ማለት ነው። በዚህ ልክ መጃጃል አውዝ ቢላ ሸይጣን ረጅም አለ ሙስሊም እውነቱን እኮ ነውና በጥፊ ነበር ማለት አዎ። ስለዚህ በጣም አናዳኛለች። እኔ በጣም ነው ያናደደችኝ። እና በዚህ ልክ መውረድ የሰው ልጅ ምን ይሉታል? ከምር በጣም ነው ውርድ ያለች ውርድ። ለማንኛውም ይሸቅሉ። በእርግጥ ሽቀላ ስለሆነ ይሸቃቀሉ ማለት ነው። አዎ እኔ የሚገርመኝ ማለት ነው እነሱ እዛው ይግማሙበት፣ እኛ ምንም አይመለከተንም። ነገር ግን ትልቅ ሰው እያስገባውና አብርሽ በጣም ትልቅ ሰው የአባቱን እያስገባ ምናምን
እንደዚህ ማማጨቤ እናቷን እያስገባች ምናምን ነገር ነው የሚሰሩ። ስለዚህ ለምን ቤተሰብ ይገባል? ቤተሰብ ለምን ይሰደባል? አሁን እኮ ቤተሰብ እያሰደቡ ነው እነዚህ ልጆች ማለት ነው። እና ይሄ ነገራቸው በጣም ያሳዝነኛል ማለት ነው። እንደኔ ቤተሰብ በጭራሽ መግባት የለበትም። ይቅርታ አድርጉልኝና ማለት ነው። ስለዚህ ያው ያለው ነገር እንግዲህ ይሄ ነው። ለማንኛውም ያው ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ተንጫጩ ማለት ነው። አሁን ኤክስ አድርጊያት ነው ሀይሚን የምገቡ ማለት ነው። የሆነች ነገር ማለት ነው። የምር እኔ በጣም አናዳኛለች ማለት ነው። ኤክስ ነው የማደርጋት። የምን እንኳን ደስ አላችሁ ነው። ሀይሚ ቅሌታም፣ ሀይሚ በጣም ቅሌታም ናት። በዚህ ልክ እኔ ብሩክ ያሳዝኖኛል። አሁንስ በቃ ፕራንክ ነው ተባልሽ አለቀ። ምንድን ነው አንቺስ ፕራንክ እየሰራሽ አይደል እንዴ? ምነው አካበሽ እንደዚህ ቆረቆ እንደወደዛ ይጅባክሽ እና ይሄን ያልካልኩ ይበቃኛል። ደግሞ መታችሁ ደግሞ የምትሳደቡት ደግሞ ኮመንት ላይ መልካም መሳደብ መልካም መንጫጫት ትላላችሁ ማለት ነው። ለማንኛውም ይሄን ይመስላል። በተረፈ ሰላማችሁ እዛ ትላላችሁ።